بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله فيه مسائل ألو مالتنو إن شاء الله جل وعلا زاري منا نسوك مسألة ونمالتنو تلانتنا يتملكتنو يعني بابنا يتنبر باب ما جاء أن بعض هذه الأمة يعبد الأوثان يميلون رأس مالتنو تملكتن قرآننا حدثوا يهون مرجوشن كملكتن عليه الصلاة والسلام أمة مالتنو وسط شرك المساران دال شرك يعني ما نطاوت الميامل كندال كمرجان سرمانو أصدقون يعني مجلسوا تملكتنا አሁን ደግሞ ከባቡ የምንይዛቸው ፍሬ ሐሳብና ቁም ነገሮች ብለው ጨምቀውና ዋና ዋና አንኳር ነጥቦችን ሊጠቅሱ ነው። فيه أي في هذا الباب الذي سبق ባለፈው በሆነውና በተመለከትነው በሆነው ርዕስ ላይ መሳኢሉ የምንይዛቸው የሆኑ ፍሬ ሐሳቦችና ቁም ነገሮች አሉ የምንረዳቸው የሆኑ በጣም ወሳኝና አንኳር የሆኑ ነጥቦች አሉ። አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ አየት ኒሳ ተፍሲሩ ትርጓሜን ተመልክተናል። አየቲ የአንቀጿን ማለት ነው ትርጓሜ አይተናል። አኒሳኢ ያኒ ሱረቱ ኒሳ ላይ የተጠቀሰችው የሆነችውን አንቀጽ ማለት ነው ትርጓሜን አይተናል። ጽንሰ ሐሳቧ ያኒ የተፈለገበት ምን እንደሆነ ትርጓሜዋን ጽንሰ ሐሳቧን ተረድተናል። እሷም ማለት አየቱ ኒሳ የተጠቀሰችው وهي قوله تبارك وتعالى እቺም አንቀጽ ማለት የአላሁ ሱብሓነሁ ወተዓላ ቃል ናት። ምን የሚለው ነው? ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت يملونه. ألم تر إلى الذين ولنزا التملكت كمن أوتوا نصيبا እጣን ወደ ተሰጡት ወደ ሆኑት አካላቶች ምን الكتاب ከመጽሐፍ ወይንም ከቁርአን እጣን የተሰጣቸው ወደ ሆኑት አካላቶች አልተመለከትክምን? ዩእሚኑን ያምናሉ እኮ እነዛ ማን ናቸው? ይሁዳና ነሷራዎች ናቸው። ይሁዳና ነሷራዎች እኮ ማለት ነው ያምናሉ። ቢልጅብቲ አይ ቢሲሕሪ ማለት ነው በደጋሚዎች ማለት ነው ያምናሉ። ወጣጉቲ እንደዚህ ማለት ነው ከአላህ ውጭ በሚመለኩት በሆኑት ነገራቶች በጠቅላላ ያምናሉ። ስለዚህ ላይ ወሻሂዱ ሚንሃ أنهم لما فعلوا ذلك فلا بد أن تفعله يعني أن تفعله هذه الأمة ማኒ ከዚች አንቀጽ መሐል ሽላችን ምንድነው? እነዛ ማለት ይሁዳና ነሷራዎች ጣዖትን ያመለከ ከተገኘ لا محالة ምንም ጥርጣሬ የለም ወላ ሸክ يعني ማነው في وقوعه في هذه الأمة እዚች ኡማ ላይ ማለት በመገኘቱ ላይና በመከሰቱ ላይ ምንም አይነት ጥርጣሬ የለም ማለት ነው። خير الثانية ሁለተኛው ተፍሲሩ آية المائدة ተፍሲሩ ትርጓሜን አይተናል። አየቲ የአንቀጽን ተርጓሚ ተመልክተናል። አልማኢደቲ ሱረቱ አልማኢዳ ላይ ማለት ነው የተጠቀሰችው የሆነችውን አንቀጽ እሷም ማነው ጽንሰ ሐሳቧና ትርጓሜን አይተናል። እቺም ማናት? ወሂ ቀውሉሁ ተባረከ ወተዓላ እቺ አንቀጽም የአላሁ ሱብሓነሁ ወተዓላ ቃል ነው። ምን የሚለው? ቁል ሀል ኡነቢኡኩም ቢሸሪን ሚን ዛሊከ መሱበተን ዒንደላህ መን ለዐነሁ ላሁ ወገዲበ ዐለይህ የሚለው የሆነው አንቀጽ ነው። ምን ይላል አላሁ ተባረከ ወተዓላ? ቁል ሀል ኡነቢኡኩም አልነግራችሁምን ብለህ በላቸው ያኒ ለይሁዳዎች ማለት ነው። ቢሸሪን በመጥፎ ሚን ዛሊከ እኛን ማለት ነው ከወረፋችሁብንና መጥፎ ናቸው ብላችሁ ካላችሁን ነገር በእኔ መጥፎ ሰው ወኑ መጥፎ ምን እንደሆነ አልነግራችሁምን? መሱበተን ከምንዳ አንዘር ከምንዳና ከአጅር አንፃር ዒንደላሂ ከአላህ ዘንድ መጥፎ ምንዳ የሚያስመነዳው ወኑ መጥፎ ምንዳ የሚመነዳው ሰው ማን እንደሆነ ታውቃላችሁ? ልንገራችሁን ብለህ በላቸው። መን አካል ነው ለዐነሁላህ አላህ የረገመው የሆነው አካል ነው። እነሱ ማናቸው? ያው እንደዚህ የፈለጉበት ይሁዳዎች መልዑን ስለሆኑ ያኒ ለዐነሁሙላህ አላህ ረግሟቸዋል፣ መልዑን ናቸው። ስለዚህ መን ለዐነሁላህ አላህ የረገመውና ወገዲበ ዐለይህ በሱ ላይ የተቆጣበት ነው። ከዛ ያለ ቀጥሎ ወዐበደ ጣጉተ ጣጉትን ማለት ነው ያመለከ የሆነ አካል ነው ብለው ሲሉ ኢዘን ከይሁዳዎች ውስጥ ከነሷራዎች ውስጥ ጣዖትን ያመለከ የሆነ አካል ነበር። ስለዚህ ማን ይሄ የሚጠቁመን ምንድነው? ከነሱ ጣዖትን የሚያመልክ አካል ካለ ከኛም ከመልእክተኛው አለይሂ ሰላቱ ወሰለም ኡማና ህዝብ የሚያመልክ አለመኖሩ ምንም የሚጠረጠር አይደለም፣ ሊኖራል ማለት ነው፣ ይገኛል። ስለዚህ ሽርክ እንዳለ ጠቁመ ነው።
ኸይረን። አሳዲስ ሶስተኛው ተፍሲሩ አየቱል ከህፍ ተፍሲሩ ትርጓሜ ነተናል። አየቱል ከህፊ ሱረቱል ከህፍ ላይ ማነው የከህፍ ላይ ያኒ ሱረቱል ከህፍ ላይ የተጠቀሰችው የሆነችውን አንቀጽና ማለት ነው አያ ትርጓሜውን አይተናል። እሷም ማናት? ወሂ ቀውሉሁ ተባረከ ወተዓላ ቃለ አለዚነ ገለቡ ዐላ አምሪሂም ለነተኺዘነ ዐለይሂም መስጂዳ ብለው ማለት ነው ተናግረዋል። እነዛ በጉዳያቸው ላይ ማነው አስሓቡ አኑፉዝ ወአስሓቡ ሱልጣ የስልጣን ባልተቤትና ያኒ ማነው ከሊማ ናፊዛ ንግግራቸው ተፈጻሚ የሆነች የስልጣን ባልተቤቶችና ናቸው። ምን አሉ? ቃለ አለዚነ ገለቡ ዐላ አምሪሂም አይ ዐላ አምሪ አስሓቢል ከህፍ በዋሻ ባልተቤቶች ወይም በዋሻው ባልተቤቶቹ በእነሱ ጉዳይ ያሸነፉት ሰዎች ብለዋሉ ለነተኺዘነ ዐለይሂም መስጂዳ ወላሂ እንይዛለን በእነሱ ላይ መስጂድን ብለው አሉ ይላል አላሁ ተባረከ ወተዓላ። ኢዘን ያኒ ከእነሱ ቀብር ላይ መስጂድና እንገነባለን ሲሉ አሁንም ከኛ ማለት ነው ከኛ በስተፊት የነበሩ ሰዎችን ማለት ነው በመከተል የመልእክተኛው ዐለይሂ ሰላቱ ወሰላም ህዝቦች ሙስሊሞች ማለት ነው ከነሱ ውስጥ ማለት ነው ቀብርን የሚያመልክና ቀብር ላይ ድንበር የሚያልፍ አካል ከመኖሩ ቅሮት የለውም ማለት ነው። الرابعة أراتنيت مسألة نفري حساب وهي من أهمها وهي مسألة من نعم أهمها በጣም አሳሳቢ የሆነች ናት። ከሌሎቹ መስአላዎችና ከሌሎቹ ፍሬ ሐሳቦች አንፃር ስንመለከተው ይቺ በጣም አሳሳቢ ናት። ከባቡም እንድንረዳው የተፈለገው ይሄ ነው። ባቡ ላይ እንድንረዳው ተደርጎ ባቡ ላይ ሼኽ መሐመድ አብዱል ወሃብ ረሂመሁላህ ይሄን ባብም አቅድ ያደረጉበት ዋናው ዓላማ ይሄ ነው። ይሄን ነገር እንድናቀና እንድንረዳ እና ወሄ ሚን አህሚሃ በጣም አሳሳቢ ያኒ ወሄ እቺ መስአላ አህሙሃ ትልቅ አሳሳቢ የሆነችው መስአላ ይቺ ናት። እሱ ምንድነው? ማ መዕና አልኢማን ቢልጅብት ይሄ ነው እንግዲህ እዚህ ቦታ ላይ መረዳት እንድንረዳ ርዕሱንም ያመጡት ለዚህ ነው። ምን እንደሆነ ማወቃችን መዕና ጽንሰ ሐሳቡ ትርጉሙ ምን እንደሆነ አልኢማኒ የማመን ማለት ነው። ቢልጅብቲ በደጋሚዎች የማመን አንድ ሰው በደጋሚዎች አመነ የሚባለው ምን ሲያደርግ ነው? ወጣጉቲ እንደዚህ ደግሞ ከአላህ ውጭ በሚመለኩት ነገራቶች በጠቅላላ አመነ የሚባለው ምን ሲያደርግ ነው? ምንን ሲሰራ ነው የሚል ሆነ ይሄን ማወቅ አለብን ማለት ነው። ይሄን እንድናቅ ነው ባቡም የተበጀው። አንድ ሰው ቢሲሕሪ ቢልጅብት ቢሲሕሪ ማለት ነው በደጋሚዎች አመነ በድግምት አመነ። ወከዛሊከ ቢጣጉቲ በጣጉቶች አመነ ሲባል ምን አይነት ስራ ሲሰራ ነው የሚለውን ነገር ይሄን ማወቅ በጣም አሳሳቢ የሆነ መስአላ ነው አሉ። ስለዚህ ወህይች መስአላ አህሙሃ በጣም አሳሳቢ የሆነች ናት። እኔ ከባቡ ከርዕሱ ማነው ትልቁ ልናቀውና ልንረዳው የሚገባው አሳሳቢ እውቀት ይሄ ነው። እሱ ምንድነው? ምንድነው መዕና ጽንሰ ሐሳቡ ምን እንደሆነ ማወቃችን በጣም አሳሳቢ የሆነ ነው። አልኢማን የማመኑ ጽንሰ ሐሳብ ማመን ማለት ምን እንደሆነ ብልጅብቲ በደጋሚዎች ማመን ጽንሰ ሐሳቡ ምን እንደሆነ ወጣጉቲ በጣጉቶችም ከአላህ ውጭ በሚመለኩት ነገራቶች ማመን የሚለው ጽንሰ ሐሳብ ምን እንደሆነ ማመናችን ይሄ አሳሳቢ የሆነ እውቀት ነው። ሀል ሁወ እሱ ነውን የሚለው እንግዲህ በጥያቄ ላስረዱን ነው። ሀል ሁወ እሱ ነውን? ሀል ሐርፍ እስቲፍሃም ሀል ሁወ ጥያቄን የምትጠቁም ያኒ ማነው ጥያቄን አመልካች ሆነች ቃል ናት። ሀል የምትለው ሀል ሁወ እሱ ነውን ብለን ማነው ጥያቄ የምታመለክተው ሀል ናት። ሀል ባመጣ ይሄ አይሰጥም። ስለዚህ ሀል ሁወ እሱ ነውን ይሄ ማነው አልኢማን ቢልጅብቲ ወጣጉት የሚለው እምነት ሀል ሁወ እሱ ነውን ኢዕቲቃዱ ቀልቢን በቀልብ መቋጠር ብቻ ነውን? በቀልብ ብቻ ማመን ያኒ ማለት በደጋሚዎች ወይም በጣጉቶች በቀልብ ማመን ብቻ ነውን? አው ወይስ ሁወ ይሄ እኮ ማለት ያኒ አልኢማን ቢልጅብት ሁወ የሚለው ወሬን የሚመለሰው አልኢማኑ ቢልጅብቲ ወጣጉት በሲሕርና በጣጉቶች ማመን የሚባለው ነገር አው ወይስ ሁወ እሱ ነውን? ሙዋፈቀቱ መግጠም ነውን? አስሓብ ያኒ ሙዋፈቀቱ አስሓቢሃ በጅብት በሲህር የሚያምኑ ሰዎችንና በጧጉት የሚያምኑ ሰዎችን መግጠም ነውን? ተግባባን አይደለ? በልብ ማመን ነውን? ወይስ አው ሁወ ወይስ እሱ ነው ኢማን ቢልጅብቲ ወጣጉት የሚባለው በልባችን መቋጠራችን ነው? አው ሁወ ወይስ እሱ ነው ያኒ ማለት ነው። አው ሁወ ወይስ እሱ ነው ሙዋፈቀቱ መስማማት ነው መግጠም ነውን? አስሓቢሃ ባልተቤቶቿን ሲህርንና ያኒ በሲህር የሚያምኑና በጣጉት የሚያምኑ ሰዎችን እነሱን መስማማት ነውን? መግጠም ነውን? መዓ ጋራ ማለት ነው። ቡግዲሃ ከመጠላታችንም ጋራ በልባችን እየጠላን እናወግዘዋለን።
አንደግፈውም። ነገር ግን ከመጥራታችንም ጋራ እነሱን እንደው በዛሂር ግጥም ማድረጋችን ነው ኢማን ቢልጅብት ያኒ የሚባለው ወይስ በልባችን ይጠቅመናል ብለን ማመናችን ነው? ናም ይሄም ማወቅ በጣም አሳሳቢ የሆነ ነገር ነው አሉ። ማዕቡዲሃ ከመጥራታችንም ጋራ የሽርክ ባልተቤቶችን ወይም ደግሞ በድግምትና በጣዖት የሚያምኑት ሰዎችን እነሱን መግጠም ነውን? ማዕቡዲሃ ፊል ቀልብ በቀልባችን እንጠላለን ግን በዛሂር ዝም ብለን ለመመሳሰል እነሱን መግጠም ነውን? ወመዕሪፈቲ ከማወቃችንም ጋራ ቡጥላኒሃ መበላሸቷን በሲሕር ማመን በጣዖት ማመን የተበላሸ መሆኑን ከማመናችን ጋራ በልባችንም ከመጠራታችንም ጋራ እነሱን በዛሂር ዝም ብሎ እነሱን ለመስማማት መስራት ነው ወይስ ይጠቅመናል ያኒ ማነው ይጎዳናል ብለን እነሱን በልባችን ጣዖትና ሲሕርን ማመን ነው የሚል ነው። እንደ ጥያቄ አምተው ጥያቄውን ስንመልስ ያኒ ማዕነል ኢማን ቢልጅብት ወጣዖት እንረዳለን። በጣዖት ማመን በደጋሚ ማመን የተፈለገበት ያኒ ማለት ነው ምን እንደሆነ እንረዳለን ጥያቄውን ስንመልስ። ባይሆን ጥያቄውን መጀመሪያ እንረዳው። ያኒ ማነው ሀል ሁወ ኢዕቲቃዱ ቀልቢን በቀልባችን መቋጠር ነው ደስ ብሎን በልባችን ማመን ነው ይጠቅሙናል ብለን አወይስ ሁወ ይሄ ኢማን ቢልጅብት ቢጣዖት የሚለው ሙዋፈቀቱ አስሐቢሃ ባልተቤቶቿን ያኒ በጣዖትና በደጋሚዎች የሚያምኑት ሰዎችን ማመናችን ነው መግጠማችን ነው። በምን ማዕቡዲሃ ከመጣታችን ጋራ ወመዕሪፈቲ ቡጥላኒሃ የተበላሸች መሆኗን ማለት ከማወቃችንም ጋራ እነሱን መግጠም ነው ወይስ በልባችን መቋጠር ነው? ኢማን ቢልጅብት ወጣዖት ማለት አሉ። ኸይረን አልጀዋብ የዚህ ጥያቄ ታዲያ መልሱ ምንድነው? አይ አነሁ ለይሰ ኢዕቲቃዱ ቀልብ ኢማን ቢልጅብት በጣዖትና በደጋሚዎች ማመን ማለት ለይሰ ኢዕቲቃዱ ቀልቢን በቀልባችን መቋጠር አይደለም። ተግባባን አይደለ? በቀልባችን ይጠቅመናል ምናምን ብሎ መቋጠር አይደለም። ይሄ ከቋጠርንማ ያው የወጣን ጭርስ ብለን ያው ወጥተናል ማለት ነው። ከስምና ውልቅ ብለን ሄደናል። ምክንያቱም እዛ ላይ ያኒ በልባቸው መቋጠር ብቻ አይደለም እንደው ሙዋፈቀቱ አስሐቢሃ ማለት ነው። ሽርክ የሚሰሩ ሰዎችን በጣዖት በድግምት የሚያምኑ ሰዎችን መግጠም ነው። ያኒ በልባችን ብንጠላ ያኒ ማለት ነው የተበላሸ መሆኑን ብናቅ ነገር ግን እነሱን እንደው በዛሂር እንመሳሰል ከነሱ ጋራ እንመሳሰል ብለን ከሰራነ ይሄ ነው ኢማን ቢልጅብት ወጣዖት ማለት ያኒ በጣዖትና ያኒ ማለት ነው በጅብት በደጋሚዎች ማመን ማለት ይሄ ነው። ተመሳስሎ ሽርክ አይሰራም። ተመሳስሎ ያኒ ማኑ እንደዚህ ይሆናል ብሎ ሽርክ መስራት ስለማይቻል ማለት ነው። ኸይረን ስለዚህ ኢማን ቢልጅብት ወጣዖት የተፈለገበት ምንድነው? ሙዋፈቀቱ አስሐቢሃ ማዕቡዲሃ ቢሆን እዛው ይገባል ማለት ነው። መግጠም አያስፈልግም ማለት ነው። ኸይረን አልኻሚሰቱ አምስተኛይቱ መስአላ ደግሞ ቀውሉሁም ማለታቸውን ተመልክተናል። ኢነል ኩፋረ ከሃዲያኖች አለዚነ እነዛ አካላቶች ኢነል ኩፋረ እነዛ ከሃዲያኖች የሁዳዎች እንዳሉ ተመልክተናል። ቀውሉሁም ንግግራቸውን አይተናል። ኢነል ኩፋር ያኒ ማለት ነው እነዛ ከሃዲያኖች አለዚነ የዕሪፉነ ኩፍረሁም ኢነል ኩፋረ ያኒ ቀውሉሁም የሚለው ምንድነው? የሁዳዎችን ንግግር ማለት ነው። እዚህ ቦታ ላይ ያኒ ማለት ነው ቁል ሀል ኡነቢኡኩም ቢሸር ሚን ዛሊከ መሱበተን ዐንደላህ መን ለዐነሁ ላህ ወገዲበ ዐለይሂ ከሚለው በስተፊት ያኒ ማነው የነሷራዎች እንደሚታወቀው ጃሂሎች ናቸው፣ አላዋቂዎች ናቸው። የሁዳዎች ግን አዋቂ ናቸው ተብሎ ይታሰባሉ። አዋቂም ናቸው ያው እያወቁ አጠፉ እንጂ አዋቂ ናቸው። እና መልእክተኛው ሰለላሁ ዐለይሂ ወሰለም መጥተው እስልምናን ተቀበሉ ሲሏቸው ነሷራዎቹን ወዴት ሄዱ? ወደ ይሁዳዎች ሄዱ ሊያማክሩ ማለት ነው። አዋቂዎችን ሊያማክሩ እንግዲህ ይሄ ሙሐመድ የመጣበት ግን ትክክል ነው እኛ ያለንበት እምነት ነው ወይስ ሙሐመድ የመጣበት እስልምና ነው ትክክሉ ብለው ከይሁዳዎች ዓሊም ከሚባሏቸው አዋቂ ናቸው ብለው ከሚያስቡት ሰዎች ሂደው አማከሯቸው። ከዛ ምን አሉ? አይ ማኑ እናንተ ናችሁ ቅናቸውን መንገድ እየተመሩ ስለሚጠሩ ምርሃ ስለሚጠሩ ትክክለኛ መንገድ የምትከዱት የሙሐመድ መንገድ ሳይሆን የእናንተ መንገድ ነው። የሙሐመድ መንገድ ጅልማኔ ውሸት የሆነ በውሸት የተሞላ መንገድ ነው ብለው ማለት ነው መለሱላቸው። እያወቁ ነው ያኔ እነሱ ያሉበት የነሷራዎች መንገድ የተበላሸ መሆኑን መልእክተኛው አለይሂ ሰላቱ ሰላም ትክክለኛ መንገድ ይዘው እንደመጡ እያወቁ ግን ከጥላቻቸው የተነሳ አይ ሃኡላ አህዳ ሚን الذين آمنوا ሰቢል አሉ። እነዚህ ከሃዲያኖች ከነዛ ካመኑ ሰዎች የበለጡ ቅናቸው መንገድ የተመሩት እነዚህ ናቸው ካፊሮች ናቸው ብለው ተናገሩ ማለት ነው። ከዛ አላህ ምን አለ ማለት ያኒ አወረደባቸው እና ይህን ንግር አይተናል። ቀውሉሁም ይሁዳዎች ናቸው እንደዚህ ያሉት ይሁዳዎች ማለታቸውን አይተናል። ለማን
ኢነል ኩፋር እነዛ ከሃዲያኖች ኢነል ኩፋር የሚለው ነሷራዎቹን ነው ጠያቂዎቹ ማለት ነው። እነዛ ከሃዲያኖች እኮ አለዚነ እነዛ ከሃዲያኖች የዕሪፉነ የሚያውቁ የሆኑት ኩፍረሁም ከሃዲ መሆናቸውን የሚያውቁ የሆኑ ከሃዲ መሆናቸውን እኮ ያውቃሉ። ያኔ ማለት ነው እነዛ ነሷራዎች ካፊር የተበላሸ እምነት ላይ እንዳሉ ያውቃሉ ይሁዳዎቹ ማለት ነው። ትክክለኛው እምነት መልእክተኛው ዓለይሂ ሰላቱ ወሰላም የመጡበት መሆኑን ያውቃሉ። እና የሁዳዎች ቀውሉሁም የሚለው የሁዳዎች ማለታቸውን ምን ብለዋል? ኢነል ኩፋር እነዛ ከሃዲያኖች እኮ መጥተው የጠየቋቸው አለዚነ እነዛ ከሃዲያኖች የዕሪፉነ የሚያውቋቸው የሆኑት ኩፍረሁም ከሃዲ መሆናቸውን የሚያውቋቸው የሆኑት ነሷራዎች መጥተው ሲጠይቋቸው ምን ብለዋቸዋል? አህዳ ሰቢለን ሚነል ሙእሚኒን ብለዋል። ይቺ እነሱ ንግግር ናት። አህዳ ቅናቸው መንገድ ሰቢለን ያኒ አህዳ የተቀኑ ናቸው የተመሩ ናቸው። ሰቢለን ከመንገድ አንጻር ከሃይማኖት አንጻር ትክክለኛው መንገድ የሚሄዱት ማን ናቸው? ኩፋሮች ናቸው። ያኒ ካፊር መሆናቸውን ያወቋቸው ነሷራዎች ናቸው አሉ። ያኒ ሚነል ሙእሚኒን ከአማኞች መንገድ የመጡት የነሷራዎች መንገድ ይሻላል። ከመንገድና ከሃይማኖት በኩል ትክክለኛው መንገድ የነሱ መንገድ ነው ብለው ማለታቸውን ተመልክተናል እያሉ ነው። ናም ስለዚህ ቀውሉሁም ማለታቸውን አይተናል። ይሁዳዎች ለማን ያኒ ኢነል ኩፋራ እነዛ ያኒ ሊልኩፋር ማለት ነው ለነዛ ለካህዲያኖች ብለዋል። አለዚነ እነዛ ካህዲያኖች ነሷራዎች ማለት ነው የዕሪፉነ የሚያውቋቸው የሆኑ ኩፍረሁም ከሃዲ መሆናቸውን የሚያውቋቸው የሆኑት ያኒ ካፊር መሆናቸውን ያውቃሉ ይሁዳዎች እነዚህኞቹ ማለት ነው ነሷራዎች። ነገር ግን መልእክተኛውን ስለሚጠሉ ምን አሉ? ሲጠይቋቸው ማንኛው መንገድ ይሻላል ሲሉ አይ እናንተ ያዛችሁ መንገድ ነው አህዳ የተቀኑት እነዛ ካፊሮቹ ናቸው። ያኒ ሰቢልን ከመንገድ አንጻር ሚነል ሙእሚኒን ከአማኞች ካፊሮቹ ናቸው የተቀናቸውን መንገድ የተመሩት ማለታቸውን አይተናል። ከጥላቻቸው የተነሳ ማለት ነው እንጂ ሐቁ መንገድ ያውቃሉ። መልእክተኛው ሰለም ነብይ መሆናቸውን ያውቃሉ። ያዕሪፉነሁ ከማ ያዕሪፉነ አብናአሁም ይላል አላሁ ተባረከ ወተዓላ። ልጆቻቸውን እንደሚያውቁት መልእክተኛውንም ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን ያውቃሉ። ነገር ግን ያው ቡግደን ወእስቲክባረን ወከዛሊከ ወከይደን በተንኮላቸው ተንኮለኛ ስለሆኑ ሴረኛ ስለሆኑ ኮርተውና ጠልተው አንቀበልም አሉ እንጂ ማለት ነው። እንደውም ለራሳቸው አንቀበልም ብለው ሌላውንም ደግሞ አያያዛችሁ መንገድ ትክክል ነው ይሉ ጀመር ማለት ነው ነሷራዎችን። ይሄን አይተናል ነው። ናም አሳሪተ ስድስተኛው ወሂየል መቅሱዱ ቢተርጀመቲ ወሄች መስአላ አልመቅሱድ የተፈለገችው ምችናት ቢተርጀመቲ ባቡን ማለት ነው። ሼክ መሐመድ ብን አብዱል ወሃብ ረሂመሁላህ ሲያዘጋጁት የፈለጉበትም ዓላማ ይሄ ነው። ወሂየል መቅሱድ ወሄች መስአላ አልመቅሱድ የተፈለገችው ናት። ቢተርጀመቲ በባቡ ማለት ነው። ርዕሱን ሲያበጁት ባቡ ማጃአ አነ በዕዱ ሃዚሂል ኡመቲ የዕቡዱል አውሳን ብለው ሲፈልጉ ይችን መስአላ ለማስረዳት ነው አሉ። እሱ ምንድነው? አነ ሃዛ ላቡደ አነ ሃዛ ይህ ነገር ያኒ የሁዳና ነሷራዎች የሰሩት ነገር ላቡደ ቅሮት የለውም አን ዩጀደ ከመገኘት ቅሮት የለውም ፊ ሃዚሂል ኡመህ በዚች ኡማ ላይ ይሁዳና ነሷራዎች ምንድን ነበር የሰሩት? ዩእሚኑነ ቢልጅብቲ ወጣጉት በደጋሚዎችና በጣጉቶች ያምኑ ነበር። ይሄ ነገር አነ ሃዛ የሚለው ያ የሁዳዎችና ነሷራዎች ያስገኙትና የሰሩት ነገር ላቡድ ምንም ቅሮት የለውም አን ዩጀደ ከመገኘት ፊ ሃዚሂል ኡማ ፊ ውስጥ ማለት ነው። ሃዚሂ በዚች አልኡመቲ በዚች በመልእክተኛው ሰለላሁ ዐለይሂ ወሰለም ኡማ ውስጥ ከመገኘት ቅሮት የለውም። ከማ ተቀረረ ከማ ልክ ማለት ነው ተቀረረ እንደተረጋገጠልን ፊ ሐዲሲ አቢ ሰዒድ ፊ ሐዲሲ ፊ ውስጥ ማለት ነው ሐዲሲ ከሐዲስ ውስጥ አቢ ሰዒድን ከአቡ ሰዒድ ሐዲስ ውስጥ እንደተረጋገጠልን የሁዳና ነሷራዎች የሰሩት ሽርክ ማለት ነው እዚችም ኡማ ላይ ከሙስሊሞች የሚሰራው እንዳለ ግልጽ ነው እያለ ነው። ሐዲስ አቢ ሰዒድ ምንድነው? አልኢማን ቢልጅብት ወጣጉት በደጋሚዎችና በጣጉት ማመን ያኒ ማለት ነው። ይሄ ቀጥታ ወከዛሊከ ወተፍዲሊ ዲን ሙሽሪኪን የሙሽሪኮችን ዲን ማስበለጥ ይሁዳዎች አስበልጠዋል። አላ ዲን ሙስሊሚን ከሙስሊሞች ሃይማኖት ጋር አስበልጠዋል አይደል? አሐዳ ሰቢለ ሚነል ሙእሚኒን ብለው ወዒባደት ጣጉት ወቢናኢል መሳጅድ አለል ቁቡር ጣጉቶችን ማምለክ ወከዛሊከ ከቀብሮች ላይ መስጂድን መገንባት ይሄ ነገር የይሁዳና ነሷራዎች ሰርተውን ነበረ። አሁንም ከሙስሊሞች አሁን የጠቀስናቸውን ስራዎች እንደሚሰሩ ቅሮት የለውም እያሉ ነው። አሳቢዓቱ ሰባተኛይቱ መሰለ አተስሪሑ ግልጽ ማድረግ አለ። ግልጽ ተደርጎልናል ባቡ ላይ ቢውቁዒሃ እንደምትከሰት ይቺ የይሁዳና ነሷራዎች የሰሩት ያኒ ማኑ ሽርክ እንደሚከሰት ግልጽ ያለ መረጃ አለ። ያኒ ቢወቁዒሃ በመከሰቷ ምኗ አዕኒ ብለው ገለጹት። ወደፊት ያች የምትከሰተው ምንድናት? አዕኒ እሻለሁ እፈልጋለሁኝ ትከሰታለህ እያልኩት እኮ ማለት ነው ዒባደተል አውሳን
ዒባደተ አምልኮ አልአውሳን ጣዖቶችን ማምለክ ተግባባን አይደለ? ጣዖቶችን ማምለክ ከአላህ ውጭ ያለው አውሳን ማለት ከአላህ ውጭ በቃ ዛፍም ይሁን ምንም ይሁን የሚታይ የማይታይ የሚደሰስ የማይደስም ቢሆን ከአላህ ውጭ ያለው በቃ የሚመለክ ነገር አውሳን ይባላልና ከአላህ ውጭ ያለ አካል ጣዖቶች እንደሚመለኩ ያኔ ማነው እዚች ኡማ ላይ እንደምትከሰት ግልጽ የሆነ መረጃ አለን ነው። አሳሚነቱ ስምንተኛው አልዓጀቡል ዑጃብ አሉ። አልዓጀብ በጣም የሚደንቅ የሚገርም አለ። አልዑጃብ በጣም በጣም የሚደንቅ የሚገርም አሉ። አልዓጀቡል ዑጃብ ማለት እንደው ገርሞ የሚገርም እንደው የሚደንቅ በጣም የሚደንቅ የሚገርም ነገር ነው አሉ። አይ ጉዳዩ በጣም ደግሞ ስለሚያስገርም ነው። ሐቂቃ ይሄም አጀቡል ዑጃብ ነው፣ ያስደንቃል ሊባልም ይገባል። እንደው የሚገርም ነው በጣም አሉ። ምንድነው የገረማቸው ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ኹሩጁ መን የደዒ ኹሩጁ መውጣቱ ነው የገረመኝ አሉ። መን አካል የደዒ የሚሞግት የሆነ አካል መውጣቱ አንቡወተ ነብይነትን እኔ እኮ ነብይ ነኝ እያለ የሚሞግት የሚደረቀረቅ አካል መውጣቱ በጣም ይገርማል አሉ። አሁን ለምሳሌ ከወጡት ሰዎች ሚስሉል ሙኽታር ሚስሉ ይመስል አልሙኽታሪ ሙኽታር የሚባለው ሰውዬ ይመስል ሙኽታር ኢብኑ አቢ ዑበይድ ተብሎ የሚጠራው ሙኽታር ኢብኑ አቢ ዑበይድ ተብሎ የሚጠራው ሰውዬ መውጣቱን ይመስል ምን ብሎ መወጣ? ነብይ ነኝ አለ ማለት ነው። መዓ የሚገርመው ነገር ነብይ ነኝ ብሎ መሞገቱ ሳይሆን መዓ ጋራ ተከሉሚሂ ከመናገሩም ጋራ ቢሸሃደተይን በሁለቶቹ ምስክሮች ይናገራል። እንደዛው ነብይ ነኝ እያለ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ይላል። አጃኢብ እኮ ነው። እንግዲህ ተመለከቱ ማለት ነው። መዓ ተከሉሚሂ ከመናገሩም ጋራ ቢሸሃደተይን በሁለቶቹ ምስክሮች ከመናገሩም ጋራ ወተስሪሒሂ ግልጽ ከማድረጉም ጋራ ቢአነሁ እሱ በመሆኑ ሚን ሃዚሂል ኡማ ያኒ ራሱ እኔ እኮ ሙኽታር ይላል ራሱ ሚን ሃዚሂል ኡማ ከዚች ኡማ ከመልእክተኛው ሰለላሁ ዐለይሂ ወሰለም ኡማ ውስጥ እንደሆነ ከመሐሰለም ኡማ እንደሚመደብ ግልጽ ከማድረጉም ጋራ ወአነ ረሱለ መልእክተኛው መሆናቸውን ግልጽ ከማድረጉም ጋራ ሐቁን እውነተኛ ናቸው ትክክለኛ መልእክተኛ ናቸው ይላል። ወአነል ቁርአነ ቁርአንም መሆኑን ከመግለጹ ጋራ ሐቁን እውነት ነው ትክክለኛ ነው የአላህ ቃል ያኒ ቁርአን ትክክለኛ ንግግር ነው ብሎ ከማመኑም ጋራ ወፊሂ እዛው ውስጥ ደግሞ የሚገርመው ያስገረማቸው ወፊሂ እዛ ካመነበት ከሆኑ ቁርአን ውስጥ አነ ሙሐመደን መልእክተኛው ሰለላሁ ዐለይሂ ወሰለም ኻተሙ ነቢይን ኻተሙ መደምደሚያ ናቸው መዝጊያ ናቸው መጨረሻ ናቸው የሚል አለ። አነቢይን የነቢያቶች ሁላ መዝጊያ ናቸው የሚል ሆኖ እያለ የሚል የተጠቀሰ ሆኖ ሳለ እኔ ነብይ ነኝ ብሎ ወጣ ማለት ነው። ይሄ እንግዲህ በጣም ይገርማል። ይሄ ሁላ አምኗል። አሽሀዱ አላ ሸሃደተይን ብሏል። ያኒ ከመሐሰለም ኡማ ነኝም ብሏል። ወከዛሊከ መልእክተኛው ዐለይሂ ሰላቱ ወሰላም ትክክለኛ መልእክተኛ ናቸው ይላል። ቁርአንም ሐቅ ነው ይላል። ነገር ግን አነ ሙሐመደን እዛው ቁርአን ላይ ደግሞ ከመኖሩም ጋራ ምን ይላል? ወኻተሙ ነቢይን ብሏል። የነቢያቶች መደምደሚያ ነው ከሱ በኋላ ነብይ የለም ብለዋል። ሐዲስ ላይ ላነብየ በዕዲ ብለዋል ተናግረዋል። ይሄ ምን ከማመኑም ጋራ ግን ነብይ ነኝ ወመዓ ሃዛ እንደዚህ ያኔ የተገጫጨ ንግግር ከመናገሩም ጋራ ወመዓ ጋራ ሃዛ ከዚህ ጋራ ይሄን ነገር እየተናገረ በቁርአን አምናለሁኝ በረሱል አምናለሁ ደግሞ እኔ ነብይ ነኝ ብሎ ሲል በቃ አቅለኛ የሆነ አካል ውሸታም እንደሆነ ይረዳ ነበር። ያኔ ይገነዘባል። ሰውየው በቁርአን አምኛለሁ ካለ ኻተሙ ነብይ ነው ጨርሷል። ወመዓ ሃዛ ከዚህም ጋራ ይصدቁ እውነት ይባላል አሉ። እንደው አጅብ እኮ ነው። ይሄን ያስገርማቸው ይصدቁ እውነት ይባላል ትክክለኛ ነብይ ነው ይባላል። ያኔ እውነት የሚለው ሰው አለ። ያኔ ፊ ሃዛ በዚህ ማለት ነው ኩሊህ በዚህ ሁላማ ነው እኔ ነብይ ነኝ ብሎ ሲወጣ እውነት ይባላል። አዎ ነው ነብይ ነው ይላሉ ማለት ነው። ሰዎቹም ተከተለው مع التضاد الواضح مع ጋራ ማለት ነው التضاد ግልጽ የሆነ ማለት ነው መጋጨት ከመኖሩም ጋራ አለ ዋዲህ ማለት ነው። التضاد ማለት ያኔ መጋጨት ንግግሩ እርስ በርስ መጋጨት ከመኖሩም ጋራ አለ ዋዲህ ግልጽ የሆነ መጋጨት ግልጽ ፍንትው ያለ የሆነ መጋጨት ከመኖሩም ጋራ ሰዎች ምን ይላሉ? እውነት ነው ትክክለኛ ረሱል ነው ብለው ያመኑበት የሆኑ አካላቶች አሉ አሉ። ወቀድ በርግጥም ኸረጀ ወጥቶ ነበረ አልሙኽታሩ ሙኽታር ኢብኑ አቢ ዑበይድ ተብሎ የሚጠራው ሰውዬ ወጥቶ ነበረ ነብይ ነኝ ብሎ ፊ ውስጥ ማለት ነው አኺሪ በመጨረሻው ውስጥ ዓስሪ በመጨረሻው ዘመን ውስጥ ማለት ነው። ዓስር ማለት ዘመን ማለት ነው። ፊ አኺሪ ዓስሪ አሰሓባ ከሰሃቦች ዘመን በመጨረሻው አካባቢ ማለት ነው ወጥቷል። ሰሃቦች መጨረሻ አካባቢ የሰሃቦች ዘመን ማኒ የመጀመሪያው 100 ክፍለ ዘመን ሊያልቅ መጨረሻ አካባቢ ሳያልቅ ማለት ነው። ሰሃቦችም ሙምኪን እያሉ ነው የወጣው ፊ አኺሪ ዓስሪ ሰሃባ ትንሽ ሰሃቦች እያሉ ማለት ነው
ያኒ የሱሐቦች ለቅጠው ሊያልቁ ሊሞቱ መጨረሻ አካባቢ ወጥቷል። ምን እያለ ነብይ ነኝ እኔ ረሱል ነኝ ብሎ ወጣ። ወተቢዐሁ ተከተሉት ፊአሙን ከሲረቱን ፊአሙን አይ ጀማዓቱን ስብስቦች ተከትለውታል። ከሲረቱን ብዙ ሰዎች ደግሞ ተከትለውታል። አዎ ረሱል ነው ብለው ተከተሉት። ይሄን የሚገርመው የሚደንቀው ነገር አሉ የሚገርም ነውና መልእክተኛው ዓለይሂ ሰላቱ ወሰላም ምን ብለዋል? ወኢነሁ ሰየኩኑ ሰላሱነ ከዛቡነ ያኒ ፊ ኡመቲ ኩሉሁም የድዑነ ኑቡዋ ያኒ ማኑ 30 ውሸታሞች ብለው ተናግሮ ነበርና ከነሱ ውስጥ ማን ሆነ? ሙኽታር። የሙኽታር ሁኔታ ደግሞ በጣም ይገርማል። ሙኽታር ኢብኑ አቢ ዑበይድ የሚባለው ማለት ነው። ወከዛሊከ ሌላም ወጥቷል እንደዚያው ያኒ ማለት ነው። እነዚህ ብቻ አይደለም ማለት ነው። ሌሎችም ማን ያኒ ማለት ነው ወጥተዋል። እንደመጡ ማን የሚናገር ሆነ አለ ማለት ነው። እነ ያኒ ሙሰለመተል ከዛብ እነዚህ ሁላ ማለት ነው። እሱም ማን ነው ነብይ ነኝ ብሎ ወጥቶ ነበር እንደዚሁ ማለት ነው። እነዚህ ሁላ እንግዲህ ማለት ነው ነብይ ነን እያሉ ግልጽ አድርገዋል። ወከዛሊከ አስወድ አልአንሲ የሚባልም እንደዚህ ደግሞ ሴትም ወጥታ ነበረ። ሁላቸውም ተገለዋል ማለት ነው። አለኩል ያህል እነዚህ ላይ ያኒ ማን ነው ከፊል ሙናፊቆችና አንዳንድ ማን ነው አስመሳይ የሆኑ አካላቶች ተከትለውት ነበር ማለት ነው። አስመሳይ የሆኑ አካላቶች እስልምና በደንብ አድርገው ያልገባቸው አካላቶች ተከትለውት ነበር። ፊአሙን ከሲራ التاسعة زتنية مسألة البشارة بالسرات تبصر أبصرونال بأن الحق حق مبانو نجر أونت مبانو نجر لا يزول فزم عندما يوجد أبصرونال بأن الحق حق بمهونو لا يزول فزم عندما يوجد أبصرونال بأن الحق حق بمهونو لا يزول فزم عندما يوجد من باطل ببزا حق عندما يوجد بالكلية بتقلال ማለት ነው በጥቅል ሁኔታ حق عندما يوجد አበሰሩናል كما ልክ ማለት ነው ዛለ እንደተወገደው فيما مضى ባለፈው ዘመን ላይ حق ሙሉ በሙሉ ጥርግርግ ብሎ እንደጠፋ ማለት ነው። አሁንም ሳይ ባለፉት ነብያቶች ላይ ያኒ ማለት ነው ነብያቶቻቸው ከሄዱ በኋላ ከሞቱ በኋላ ምን ያደርጋል? ሽርክ ማን እንደገና ይመጣና ሙሉ በሙሉ ሽርክ ላይ ይወርቃሉ። حقu ይጠፋል፣ ኪታባቸው ይቀየራል ምናምን። እዚህ ግን ከመልእክተኛው ዓለይሂ ሰላቱ ወሰላም የፈለገ ባጢል ቢነግስ ምን ጊዜም ማለት ምን አለ? ሐቅ አለ። ምን ጊዜም ሐቅ ማኑ ይዘወተራል። ሐቅ ማኑ ከመቆሙና ሐቅ ማኑ ግልጽ ከመሆኑ አይወገድም፣ አይጠፋም። ይሄ በጣም የሚገርምና የሚደንቅ ነገር ነው ያሉን ነው ማለት ነው። ኸይራን እና البشارة بأن الحق لا يزول بالكلية كما زال فيما مضى ባለፈው ዘመን እንደተወገደው بل أرندው ማለት ነው لا تزال عليه طائفة لا تزال እንደማትወገድም ተናግሯል። عليه በሱ ላይ ማለት ነው طائفة ቡድኖች ማለት ነው እንደማይወገዱ طائفة ማለት ቡድኖች እንደማይወገዱ ተናግረዋል። بمعنى በሐቅ ላይ የምኩን አንዲት ቡድን እንዳለች ተናግረዋል። ምን ብለው لا تزال طائفة من أمة يعني من أمتي يأخذون بالحق لا يضرهم يعني نعم لا تزال طائفة من أمتي منصورة لا يضرهم من خذلهم ولا من خالفهم حتى يأتي أمر الله بلو ملكتين عليه الصلاة والسلام لتناقرت مالتهم. نعم كذا قالوا من قالوا العاشرة السرية الآية العظمى الآية أني أنكس تأمر الزري الآية مالت تأمر تلك تأمر سيتوال العظمى تلك هنا تأمرنا يتنال أنهم يهنجري تأمر هون من دنو أنهم الناس النزا مسلموچو بحق لا يالوت مسلموچ مع قلتهم أنا ساكم هوناچو مغارا አሁን ሰልፍዩ አህሉ ሱናው ስትመለከቱት ከሌላው ማህበረሰብና ከሌላው የጥመት አንጃ አንፃር በጣም አናሳ ነው። ከማነሳቸውም ጋራ ማለት ነው አንነሁም እነሱ ከማነሳቸውም ጋራ ማለት ነው ላ የዱሩሁም ፈጽሞ ማለት ነው አይጎዳቸውም። ምን ኸዘለሁም እነሱን ያዋረዳቸው ኸዘል ማለት እነሱ ጋር አብሬ ተስማምቼ ገብቻለሁ ብሎ ሱንይ ነኝ እያለ ተመሳስሎ በሆነ ችግር ላይ ሲመጣባቸው ጀርባ ሰጥቶ የሚሾልክ አለ ማለት ነው። ልክ በፊት ሙናፊቆችም እንደዚህ ነበር የሚያደርጉት። በመልእክተኛው ዓለይሂ ሰላቱ ሰላም ዘመን አለን አብሽሩ አብሽሩ ይሉና ጦርነት ጅምር ሲል ይሸሻሉ ማለት ነው። እንግዲህ ማን ሙስሊሞቹ ያስጠጋቸዋል። እንደዚህ አይነት አጋጣሚ ሲመጣ አሁንም የሱና ሰዎች ሲጠቁ የሱና ሰዎች ማን ሲረገጡ ጀርባ ሸእቱ ማን ምሽግ ውስጥ ገብቶ የሚቀመጥ ሰው አይጎዳቸውም። ላ የዱሩሁም ምን ኸዘለሁም ያዋረዳቸው ዝቅ ያደርጋቸው ያኒ ማለት ነው አይጎዳቸውም። ወላ ምን ኻለፈሁም እነሱን የሚኻለፋቸው ይሄ ደግሞ ከነሱ አይደለም ማሰለም መጀመሪያም እንደው ሲጀመር በጅምርቱም አልገባም። ጠላትነቱን አውጆ ለብቻ ተገንጥሎ እንደ ሶፊያ እንደ ሐባሽ ተገንጥሏል። እነዚያ አካላቶች የፈለጉ ቢጥር ማለት ነው የፈለጉ ቢያደርጉ አይጎዳቸውም። ማንም ምንም ጉዳያቸው ያደርስባቸው አይችልም። ምክንያቱም ለአን አላህ ዐዘ ወጀል ينصرهم አላህ ይረዳቸዋል።
لا تزال طائفة تنش بدون والوت تملكتو تنش ناتكو እንግዲህ ቁጥራቸው አናሳ ከመሆኑም ጋር ሌላው እንደመብዛቱ ይጨርሷቸው ተቀራምጧቸው ነበር የሚያሉት ነገር ግን የትም አገርግቦ ሁለት ሱኒ እንኳን ሶስትም ሱኒ ቢሆኑ ሱና ሰዎች ያሉት ማንንም አይጎዳቸው አገሩን ያርበደብሩታል በፍራት ማለት ነው የሚገርም ይሄ አላህ የሰጣቸው ትልቅ የሆነ ተአምር ነው ማለት ነው ቁጥራቸው አናሳ ከመሆኑም ጋር ያኒ في اناس نعم اناس قليلون ብለዋል እኮ በሌላ ላይ ሲገልጿቸው ነፃ የሚወጡት ቡድኖች ማን ናቸው اناس قليلون ቁጥራቸው አናሳ የሆኑ ሰዎች ናቸው እኔ ሐቅ ላይ የሚቀመጠው ምን ጊዜም ትንሽ ሰው ነው ኡናሱን ቀሊሉን في اناس سوء كثير ከሰዎች ውስጥ የሚገኙ በጣም መጥፎ ከሆኑ ሰዎች ያኒ ማነው የሚገኙ ከነሱ ውስጥ የሚገኙ ትንሽ ሰዎች ናቸው አሉ من يعصيهم اكثر ممن يطيعهم የሚያምጻቸው ማለት ነው የሚበዛ የሆነ ከሚታዘዛቸው የሚያምጻቸው ሰው ያኒ የሚበዛበት ከሆኑ ሰዎች ላይ የሚገኙ ትንሽ ሰዎች ናቸው ብለው ማለት ነው መልእክተኛው አለይሂ ሰላቱ ሰላም እንደተናገሩት ይሄ በጣም ትልቅ የሆነ ተአምር ነው አሉ الحادية عشرة أصلا عندنا مسألة أن ذلك ينكو مالتنو الشرط ين مسفرت مالتنو لا يضرهم من خذلهم ولا من خالفهم እነሱን ዝቅ ያረጋችሁ ያዋረዳችሁ የخلፋችሁ የተጋጫችሁ አካል ማንንም አይጎዳቸውም እስከመቼ ኢላ ቂያም الساعة يعني በትንሽ ጊዜ የሚቋረጥ አይደለም ይያል ነው ያነሰ መስፈርት አለመጎዳታቸው ምንም ጉዳች አለማድረሱ እስከ ድረስ ነው ኢላ ቂያሚ እስከምትቆም ድረስ አሳዓቲ ቃሚያ ቀን ማን ነው ያኒ እስከምትቆም ድረስ ማለት ነው ማንንም አይጎዳቸው ማለት እዚህ ላይ አሳዓ ሲባል ሰዓ ሁለት አይነት ነው ማለት አሳዓቱ አልኩብራ ትልቁ ሰዓ ይባላል ያኒ ሁሉም በዱንያ የሚፈርስበት የሆነ ሰዓ አለ ይሄ በእነሱ ላይ አይቆምም ይሄ የሚቆመው አላ ሽራሪ الخلق በመጥፎ ሰዎች ላይ ነው የሚቆመው ማለት ነው ትልቁ ቃሚያ الساعة الصغرى ትንሿ ቃሚያ የምትባለው ምንድነው التي تقوم على كل مؤمن በማንኛውም አማኝ ላይ حين حضره الموت ሞት በሚጣርበት ጊዜ ማለት ነው የዛን ሰዓት ቃሚያ ቆመበት ይባላል የዛን ሰዓት ማለት ነው የሙእሚን ቃሚያው መቼ ነው ያኒ ማለት ትንሿ ቃሚያ የምትቆመው ሞት አፋፍ ላይ ሲደርስ ኢደን ያኒ አላሁ ተባረከ ወተዓላ ኢላ ቂያም الساعة ሲባል ያኒ እስከሚፈርስ ድረስ አይደለም ያኒ ከመፍረሱ በስተፊት አላሁ ተባረከ ወተዓላ يبعث الله ريحا ريحها ريح المسك ومسها مس الحرير قالوا ملكتኛው ሰለላሁ ዐለይሂ ወሰለም ሽታዋ ያኒ ምስክ ምሽት የሆነ ለስላሴዋ እንደ ሐር የለሰለሰች አየርን አላህ ይልቃል ከዛ በኋላ ማን ፈተቅቡዱ ኩል ሩሃ ኩል ሙእሚን የማንኛውን አማኝን ሩህ ማነው ተወስዳለች አንዴ ሲያሸታት ማነው የሚያሸት አንድ ሙስሊም የለም ኢላ ያኒ ማነው ከቀልቡ ላይ የጎመን ዘፍሬ ያክል ኢማን ያለው ሰውዬ ሩህን ይዛው ታዲያለች ማለት ይሞታል ከዛ በኋላ ፈተብቃ ሽራሩ الخلق መጥፎ ሰዎች ማነው ያኒ ማለት ይቀራሉ فعليهم تقوم الساعة الكبرى ትልቂቱ ሰዓ ማነው ትቆምባቸዋለች ማለት ነው ዓለም ይፈርሳል ማለት ነው خيرا اذا الى قيام الساعه የሚበለው ይሄ ነው የተፈለገበት ያኒ الى مجيء ساعات موتهم የመሞቻቸው ሰዓት እስከሚመጣ ድረስ ማንንም አይጎዳቸው ማለት ነው የተፈለገበት الثانية عشرة 12ኛው مسألة ما فيه من الآيات العظيمة ما فيه ما ነገርን ተመልክተናል فيه እዛ ሐዲሱ ላይ ያለውን ነገር ተመልክተናል من الآيات العظيمة من الآيات كتأمراتوش العظيمة تلالق تأمراتوشن تملكتنال بتأم ميقرمنا تلالق تأمراتوشن ايتنال الزهر سولي منها كالصاوس تمارتن كتلالقوش تأمراتوش وست بأن الله يعني إخباره ملكتنيو صلى الله عليه وعلى وسلم من قراتشو من نقرونا بأن الله زواله المشارق والمغارب بأن الله مهونون تناقروال زوا እንደተቀለለላቸው ጥቅልል እንዳደረገ መናገራቸው ይሄ ትልቅ ተአምር ነው መሬትን ጥቅልል አድርጎ እንዳንድ ማለት ነው ያኒ መስታወት ቁጭ አድርጎ አሳይቷቸዋል ያኒ ዘዋ እንደተቀለለላቸው ያኒ ማነው መናገራቸው بأن الله زوا እንደተቀለለላቸው ለሁለቱ ለመልእክተኛው ሰለላሁ ዐለይሂ ወሰለም المشارق يعني ፀሐይ መውጫውን ከስተምስራቅ በኩል ያለውንና والمغارب وكذلك ወደ ፀሐይ መግቢያና በስተምዕራብ በኩል ያለውን የመሬት ክፍል ጠቅልሎ እንዳሳያቸው አይተናል ወአخبረ እንደተናገሩም አይተናል ወአخبረ ማለት እንደተናገሩም ደግሞ አይተናል ምንድን ተናግረዋል يعني بمعنى ذلك بمعنى يعني ማነው በጽንሰ ሐሳብ ማለት እንደተናገሩት ማለት ነው ወአخبረ ተናግረዋል بمعنى ذلك በዛ ማዕና ጽንሰ ሐሳቡ ምን እንደሆነ ተናግረዋል يعني ከተጠቀለላቸው በኋላ ምን ብለዋል يعني وإن أمتي أو وإن ملك أمتي أو كما قال يعني أمة ملكاቸው سيبلغ ما زوي لي
ለኔ አላህ ጠቅልሎ ያሳየኝ ልክ ማለት ነው ፀሐይ መውጫ እስከ ፀሐይ መግቢያ ያኒ ስልጣን የሙስሊሞች ስልጣን እስከዛ ድረስ ይሄዳል ብለው ነበረ ተከስቷል ነው ኸይረን ምክንያቱም ተከስቷል ከማ አኽበረ እና ይሄ ነገር ተከስቷል አሉ ፈወቅዓ ተከሰተ ከማ አኽበር እንደተናገሩት ማነው ተከስቷል ቢማዕና ያኒ ማለት ነው ልክ ማነው ያኒ መልእክተኛው ሰለላሁ ዐለይሂ ወሰለም በኋላ ላይ ማነው አነል ፉቱሃት ያኒ የሙስሊሞች አገር ዳር ድንበር ግዛታቸው ሰፋ ማነው ኢምተደት ፊል መሽሪቅ ወልመግሪብ በፀሐይ መውጫ በፀሐይ መግቢያ ማነው ተንሰራፍታለች ሄዳለች ፈወቅዓ ከማ አኽበር እንደተናገሩት መልእክተኛው ሰለላሁ ዐለይሂ ወሰለም ተከስቷል ሙስሊሞች ገብተዋል በተለይ በዑመር ጊዜ ያው ፉርስ ድረስ እዛ ፈረንጆች ድረስ ማነው ሮማውያን ድረስ ዘምተው ማለት ነው ኪስራ ቀይሰር ሁሉ ነገር ማነው መልከዋል ማለት ነው بخلاف الجنوب بخلاف በተቃራኒ الجنوب ያኒ ማለት ነው በስተደቡብ ተቃራኒ ደቡብን እንኳን አልጠቀሱም በደቡብ አካባቢና ወልሽማል በስተሰሜን ማለት ነው ጀኑብ ማለት ደቡብ ማለት ነው ወሽማል በስተሰሜን በኩል ያለው ደግሞ በዛ ተቃራኒ አሉ ያኒ በዛ ያንን አልተናገሩም ማለት ነው አይ ያኒ ማለት ፈለም ተምተድ فيه በዛ ላይ ማለት ነው የሙስሊሞች ስልጣንና ግዛት ወደ ደቡብና ወደ ሰሜን አካባቢ ብዙ አልገባችም ያኒ ማለት ነው ከመካ ወይ ነው ከመዲና በስተደቡብና ወደ ሰሜን በኩል አቅጣጫ ያለው ብዙ አልተሰራፈም የተንሰራፈው ወይ ነው ምዕራቡንና ምስራቁን ነው ማለት ነው ይሄ ትልቅ የሆነ ተአምር ነው አላ ኩሊ ሐል ማለት ነው ثم واخباره አሁን ደግሞ ከሐዲሱ ከተጠቀሱት ተአምራቶች واخباره መንገራቸው بانه መልእክተኛው ሰለላሁ ዐለይሂ ወሰለም ኡዕጢየ እንደተሰጡ ተናግረዋል አልከንዘይኒ ሁለት ድልቦችን እንደተሰጡ ወኡዕጢቱ الكنزين ሁለት ድልቦችን ተሰጥቻለሁ ብለዋል ይሄም ደግሞ ታላቅ የሆነ ማነው ተአምር ነው ሁለት ድልቦችን ተሰጥተዋል ማለት ነው ያኒ ከንዙ ቀይሰር ወኪስራ የቀይሰር የሮማ ሀገርና የሮም መንግስት ድልብና የፉርስ ሀገር መንግስት ድልብ ማለት ነው فوقع كما اخبر መልእክተኛው ሰለላሁ ልክ እንደተናገሩ ማለት ይሄም ደግሞ ተከስቷል ማለት ቀጥታ ማለት ነው ምክንያቱም እዛ በዛ ሰዓት ማን ማለት ነው ያኒ فاخذهما المسلمون في زمن الخلفاء الراشدين بخلفاء الراشدين ማለት ነው ዘመን ያኒ ማለት ነው ምን አድርገዋል بنعم بالخلفاء الراشدين بخلفاء الراشدين الزمن مارتنا جزي ان ابو بكر ان عمر ان عثمان ان علي በሚመሩበት ሰዓት ማለት ነው ያኒ ማለት ነው ያኒ ሄደው ማለት ነው ምን አድርገዋል ይዘዋታል ማለት ነው ቀይሰር ያኒ ወርቁን ድልቡን ማለት ነው አግኝተዋል ማለት ነው ثم حادث ላይ ከተጠቀሱት ነጥቦች واخباره መንገራቸው بإجابة دعوته بإجابة ተቀባይነት እንዳገኘ دعوته ጥሪያቸው ልመናቸው አላህም መጠየቃቸው አላህ እንደተቀበላቸው بإجابة دعوته ልመናቸውን አላህ እንደተቀበለው ተናግረዋል لأمته ለኡማቸው የለመኑትን ዱዓ አላህ እንደተቀበላቸውም ተናግረዋል في الاثنتين በሁለቶቹ ማለት ነው በሁለት ዱዓ ሶስት ዱዓ ነበር የጠየቁት ሁለቶቹን ዱዓዎች ተቀብሏቸዋል አላሁ ተባረከ ወተዓላ في اثنتين በሁለቶቹ ማለት ነው ዱዓ ያኒ ማለት ተቀብሏቸዋል ማለት ነው ይሄ ማለት ነው نعم አይ ምንድነው ሁለቶቹ ዱዓዎች ምን ብለው ነበር አላ ይህለኩ ቢሰነት العامه አዳራሽና ጠቅላይ በሆነ ድርቅ እንዳታጠፋብኝ ብለው ነበር አንድ ሁለተኛው ወአላ ይሰልጡ عليهم عدوا من سوى انفسهم ከሙስሊሞች ከነሱ ውጭ ያለ ካፊር የሆነ አካል ጠላት እንዳይሾምባቸው ዱዓ አድርገው ነበር ያኒ አላህ ተቀበላቸው وكذلك واخباره አሁንም ደግሞ ማን ያኒ ማለት ነው መንገራቸውን አይተናል بانه መልእክተኛው ሰለላሁ ዐለይሂ ወሰለም በመሆናቸው يعني منع او الثالثه بانه الله يعني ማለት ነው እንደሆነ منع እንደከለከላቸው الثالثه ሶስተኛዋን የዱ አይነት እንደከለከላቸው ሶስተኛይቱ ምንድናት الا يسلط بعضهم بعض على بعض او الا يسلط بعضهم على بعض ويهلك بعضهم بعضا ምን ብለው ለምን ነበር ደግሞ يعني ማን ነው እዚህ ሐዲስ ላይ አልተጠቀሰም እንጂ يعني ማለት ነው ሙስሊሞች እርስ በርሳቸው እንዳይገዳደሉብኝ وكذلك كفيل لكفيل እንዳይገዳደል እንዳይሾም ያኒ ማለት ነው አምባገነን እንዳይሆን አሁን ሙስሊሞች እንዲዋደዱ አላህ ሆይ ብለው ጠይቀው ነበር አላህ ግን ያኒ ማለት ነው የለም ማለት فمنع ذلك ያኒ ማለት ነው አልሰጣቸውም فسلط بعضهم على بعض ያኒ ከፊሉ ለከፊሉ ሙስሊሙ ይገዳደላል እርስ በርስ ማለት ነው ይጨቃጨቃል ይከራከራል ይሄ እንግዲህ አላህ ማለት ዱዓቸውን ስላልተቀበለው ማለት ነው ثم ከተናገሩት ውስጥ ደግሞ አሁን እዛው ውስጥ واخباره መንገራቸውን ደግሞ አይተናል እንደነገሩና ይሁላ ትልቅ ተአምር ነው ቢወቁዕ السيف ቢወቁዕ እንደሚከሰት السيف ሰይፍ እንደሚከሰት ከሙስሊሞች ዘንድ ግድያ እንደሚጀመር ፊትና እንደሚመጣ እርስ በርስ ሙስሊሙ እንደሚገዳደል ተናግረዋል وانه ነገሩ ማለት ነው نعم وانه ነገሩ እንደተናኒ لا يرفع ይሄ ሰይፍ እኮ አይነሳም اذا وقع የተከሰተ ጊዜ እንደማይነሳ ማነው ተናግረዋል ይሄ ግልጽ ነው አሁን ለምሳሌ وهكذا وقع فانه لما قتل عثمان ابن عفان
ዑስማን ብን አፋን መጀመሪያ ፊትና ላይ የተከሰተው ዑስማን ብን አፋን ሲገደል ነው። ዑስማን ተገደለ ያኒ ማለት ነው ቀጥታ ማነው ወቃዕ ሰይፍ ሙስሊሞች እርስ በርስ በቃ በጣም ከባድ የሆነ ጦርነት ተነሳ እርስ በርስ ሙስሊሞች ማለት ነው። በጣም ብዙ ሷሃባ ያለቀበት ማለት ነው። ወለም ይርፋዕ ከዛን ስታሁን ከዑስማን ያኒ ማነው ከተገደለበት ጀምሮ እስካሁን ድረስ አሁን ድረስ ያለው ያኒ ጦርነት ያኒ ማለት በውጭ ሀገሮች ላይ የሚሰራው ጦርነት ያው ይሁዳዎች ምናምን ጦርነት ላይ አሁን እንደዚህ የሚዋጉት የነዛ ሴራ ነው። እስከዛ ድረስ አለ አሁን ድረስ ግድያው ማለት ነው። ወኢዛ ወቀዐ ዐለይሂሙ ሰይፍ ፈላ ዩርፈዑ ኢላ የውሚል ቂያማ ያሉት ከዚህ አንፃር ነው። ያኒ የቅቱል ያኒ ማነው ባዕዱሁ ባዕድ ወየስቢ ባዕዱሁ ባዕድ ከፊሉ ለከፊሉ ማነው ይገዳደል ጀመር ከዛ ወዲያ ኸይረን አሁንም ደግሞ ከተናገሩት ያኒ ብዙ ተአምራቶች ወኢኽባሩሁ መንገራት ማለት እንደነገሩን ደግሞ መንገራቸው ነው። ቢኢህላኪ ባዕድሂም ቢኢህላኪ እንደሚያጠፋ ባዕድሂም ከፊላቸው ባዕድን ከፊሉን እንደሚያጠፋ ተናግረዋል። ይህም ትልቅ ነገር ነው። ወሰብይ እንደሚማርክ ባዕድሂም ከፊላቸው ከፊል ሙስሊሞች ባዕድን ከፊሉ ሙስሊም እንደሚማርክ ተናግረዋል። በጦርነት ተነስቶ ከፊሉ እንደሚማርክ ተናግረዋል። ይሄም ያኒ ማተው ያኒ ዑስማን የዓልይ ጦርነት ዑስማን ጦርነት ላይ ማነው እንደዛ ተጋደሉ። ከዛ ደግሞ ትንሽ ቆየ ዓልይ ጋራ ደግሞ ማነው እነ ሙዓዊያ ጋር ያኒ የተለያዩ ጦርነቶች ተነሱ። ከዛ በኋላ ማነው በዑስማን ብቻ በዛው ጭቅጭቅ ዓልይም ጋራ ትንሽ ጦርነት ተዋጉ። የውሙል ጀመል ተብሎ የሚጠራው በጣም ብዙ ማነው ያኒ ማነው ሷሃባ ያለቀበት ነው እርስ በርስ ማለት ነው። መጨረሻ ላይ ማነው ታረቁ። እንደዚህ ደግሞ ማነው እየፈረሰም እንደዚህ እያለ ተማርከው ነበር እርስ በርስ ወከዛሊከ ከተገዳደለው ነበር ማነው። ይሄ እንግዲህ ታላቅ የሆነ ተአምር ነው የተናገሩት። ወደፊት የሚመጣውን ነገር ተናግረዋል ማለት ነው። ወኸውፊሂ መፍራታቸውንም ደግሞ አይተናል። አላ ኡመቲሂ በህዝባቸው ላይ እንደፈሩ ሚነል አኢመቲል ሙድሊን ሚነል አኢመቲ ከመሪዎች አልሙድሊን አጥማሚ ከሆኑ መሪዎች ፈርተዋል። ምን ብለዋል? ወኢነማ አኻፉ አላ ኡመቲ አልአኢመተል ሙድሊን በኡማዎች ላይ እንደሆነ የምፈሩ አሉ ጠማማ መሪዎችን ነው አሉ። ጠምጥመው መሪነን ብለው አዋቂ ናቸው ብሎ ሰው ስለሚተማመንባቸው ሰዎችን የሚሸውዱ ያ ወደ ሽርክ የሚጎትቱ በቢድዓ የሚያዙ በሽርክ የሚያዙ ሰዎችን እነሱን የምፈራው አሉ። አሁን ያሉት ማለት ነው። አሁን ያኒ ማለት ነው የሱፊያ መሻይኾች የአህባሽ መሻይኾች ይሄ ነው የፈሩት ማለት ነው። እነሱ ያኒ ማነው ቀብር ላይ ማነው ጧፍ ማድረግ ችግር የለውም የቀብር አፈር መብላት ምን ችግር አለው ምን ይሄን ማድረግ ምን ችግር አለው እያሉ ይሏቸዋል ማለት ነው። ይሄ ነው እንግዲህ እናዲ ሸኽ ናቸው ብለዋቸዋል ይከተሏቸዋል ማለት ነው። ይሄን የምፈራው አሉ። ጃሂሉ ሰው አይፈረድበትም። ኸይረን ወኢኽባሩሁ አሁንም ደግሞ መንገራቸውን ደግሞ ያኒ ቢዙሁሪ ግልጽ እንደሚሆኑ ተናግረዋል። አልሙተነቢኢን ነብይ ነን እያሉ ያኒ የሚናገሩት ሰዎች ግልጽ እንደሚሆኑ ፊ ሃዚሂ ኡመቲ በዚች ኡማ ላይ ነብይ ነን ሙተነቢእ ማለት አለዚ የደኢ ንቡወተ ማለት ነው። ነብይ ነኝ ብሎ የሚሞገት ፊ ሃዚሂ ኡማ በዚች ኡማ በመሐሰለም ኡማ ላይ ማለት ነው ነብይ ነኝ ብሎ የሚወጣ ሰዎች እንዳሉ ተናግረዋል። ወኢኽባሩሁ እንደዚህ ማለት ደግሞ ያኒ መናገራቸውንም ደግሞ አይተናል። ናም ያኒ ቢበቃኢ በመቀረታቸው አጣኢፋ ሰው ሁላ በጥመት በቢድዓ በሽርክ ማለት ነው ሲዋልልና ማለት ነው ሲዋጅቅ ማለት ነው እነሱ ማለት ነው እንደሚቀሩ ቢበቃኢ ጣኢፋ ትንሽ ቡድኖች ማለት ነው እንደሚቀሩ አልመንሱራ ተረጅ ሆነች ማለት ነው አላህ የሚረዳት ትንሽ ቡድኖች እንደሚቀሩ ተናግረዋል። ወኩሉ ሃዳ ወቀዐሉ ወኩሉ ሃዳ ይሄ ሁላ የተናገሩት ነገር ሁላ በዛን ሰዓት እኮ የለም አልተከሰተም ወደፊት ነው ያኒ ዕልም الغይብ ነው ወደፊት ያለው ነው የተናገሩ ነው። ወኩሉ ሃዳ ይሄ ሁላ የተናገሩት አሁን ያየን ሁላ ወቀዐ ተከስቷል አሉ። ያኒ ማነው አልፏል ተከስቷል። ከማ አኽበር ልክ መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩት ተከስቷል አሉ። መዓ ከመሆኑም ጋራ አነ ኩለ ዋሂደትን ሚንሃ አብዐድ ማ የኩኑ ያኒ ፊል ዑቁል ናም መዓ ከመሆኑም ጋራ አነ ኩለ ዋሂደትን እያንዳንዷ ማለት ነው እዚህ ላይ አሁን የተጠቀሱት ነገር ነብይ ነን ብለው መውጣታቸው እንደዚህ ደግሞ የተለያዩ ነገራቶች የተጠቀሱት ነገራቶች በጠቅላላ አነ ኩለ ዋሂደትን እያንዳንዱ ሚንሃ ከነዚህ አሁን ከተናገሯቸው ነገራቶች እያንዳንዷ ከመሆኑም ጋራ አብዐድ በጣም የራቀ ከመሆኑም ጋራ አብዐድ ማ የኩን ከሚሆነው ማለት ነው ያኒ ከሚሆነው ከሚገኘው የራቀ ከመሆኑም ጋራ ፊል ዑቁል በአእምሮ የሚታሰብ ያኒ ካለ መሆኑም ጋራ በአእምሮ ከመታሰብ በጣም የራቀ ከመሆኑም ጋራ መሰላው ለምሳሌ ነብይነት መውጣት የማይታሰብ ነው። አእምሮ ላይ እንደው በአእምሮ ጤነኛ ያለው አእምሮ ምንም የማይቀበለውና በጣም የራቀ አብዐድ ማ የኩን ከሚሆነው የራቀ ፊል ዑቁል አእምሮ ላይ ከሚሆነውና ከሚገኘው የራቀ ከመሆኑም ጋራ አእምሮ ላይ ጭራሽ እንዳይነ ነገር እኔ አእምሮ ጤነኛ የሆነ አካል ይሄን ነገር ነብይ ይመጣል ብሎ የሚያስብ የለም። ሁሉም እነዚህ ነገራቶች አእምሮ ላይ ማለት ነው ያኒ ሊገኝ ከማይችል ከመሆኑም ጋራ እንደተከሰተ ማለት ነው ተናግረዋል ማለት ነው። ናም الثالثة عشرة 13ኛው ሐስሩል ኸውፍ
ሐስሩ መገደባቸውን አይተናል። አልኸውፊ ፍራቻውን እንደገደቡት የነሱን ኢብኑ ሰለምን ፍራቻ ገድበውታል በኡማቸው ላይ አላ ኡመቲሂ በህዝባቸው ላይ የፈሩትን ፍራቻ ያኒ ገድበውታል። በሌላ ነገር በምንም አልፈራም በኡማዎች ላይ እምፈራው ሚነል አኢመቲል ሙድሊን ሚነል አኢማ ከመሪዎች ነው። አልሙድሊን አጥማሚ ከሆኑ መሪዎች ነው የምፈራው እነሱን የምፈራው ብለው ተናግረዋል። ኢነማ ብለዋል። ኢነማ አዳቱ ሐስሪን ወቀስር ብለው ይጠራታል ኑሐውቶች ማለት ነው። ኢነማ አኻፉ እምፈራው እኮ ብቻና ብቻ ነው አሉ። ኢነማ ማለት ብቻና ብቻ የሚለውን ያይዛል እና ሐስር አድርገዋል ነው። ፍራቻቸውን በጠማማ የሆኑ መሪዎች ብቻ ነው የፈሩት በኡማቸው ላይ ማለት ነው። አራቢዓተ አሸረተ 14ኛይቱና መጨረሻይቱ አተንቢሁ ማንቃት አለ አንቅቶናል ነቅተናል አላ መዕና ጽንሰ ሐሳብ ምን እንደሆነ ትርጉሙ ምን እንደሆነ ዒባደቲል አውሳን ዒባደቲ የማምለክ ማነው የማምለካችን አልአውሳን ጣዖቶችን የማምለካችን ጽንሰ ሐሳብ ምን እንደሆነ ተረድተናል። መዕና ጽንሰ ሐሳብን ተረድተናል። ዒባደቲል አውሳን ጣዖቶችን የማምለክ ጽንሰ ሐሳብ ምን እንደሆነ ተረድተናል። ያኒ ማነሱ ምንድነው ጉልው ማለፍ እነሱ ማነው ከደረጃ በላይ ከፍ ማደግ እንደሆነ ይሄን አይተናል ነው። ቢማዕና ምን ብለዋል መሐመድ ሰለም حتى يلحق حي من أمتي بالمشركين وحتى تعبد فئام من أمتي الأوثان ብለዋል። أيلحقون بالمشركين ሙሽሪኮች ጋር አንድ ይሆናሉ። ወይርተዱነ አልኢስላም ከእስልምና ማነው ከፈለው አዓዘነ አላህ ከእስልምና ተመልሰው ማለት ነው ወዴት ይገባሉ? ወደ ሽርክ ይገባሉ አሉ መልካም ያስደርስ። ስለዚህ ይህን አይተናል ያሉ ነው። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك